አያችሁት እንዴት እንደሆነ ክሬም ሆነ ማለት ነው። እሺ አሁን ማር ጨምራለሁ ማለት ነው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሱጊራና ዩቲዩብ ቻናል ወዳጅ ተመልካቾች እንደምን አላችሁልኝ? እኔ እንደሆነ እግዚአብሔር ይመስገን። ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። የምወዳችሁ የማከብራችሁ በቅንነት ላይክ ሼር እያደረጋችሁ አበረታቱ ማለት ነው። ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አሳውቁኝ ማለት ነው። የምወዳችሁ የዛሬው ቪዲዮ ደግሞ ምን መሰላችሁ? የፊት ማስክ ነው ማለት ነው። ግን የዛሬው ደግሞ ለየት ባለ መልኩ ነው። ሩዝ አለኝ ማለት ነው። እኔ ያደረኩት ሩዝ መስሪ ነው። እናንተ ያገኛችሁትን ማድረግ ትችላላችሁ ማለት ነው። እኔ ሩዝ መስሪ ነው ያደረኩት። ሩዝን አጥቤ እዚህ ጋር አደርገዋለሁ ማለት ነው። እንደነገርኳችሁ አንድ ነገር የፊት ማስክ የምትሰሩበት ነገር እንትን ማለት አለበት ማለት ነው። ንጹህ መሆን አለበት። እዚህ ጋር ሩዝን አጠብኩ ማለት ነው። ሩዝን እንጨምራለን። ትንሽ ነው ያደረኩት ማለት ነው። በዚህ ማንካ 3 ነው ያደረኩት። ለምን ሲበስል የሆነ ስለሚበዛ እዚህ ጋር ካደረኩ ንጹህ ውሃ ማለት ነው። ንጹህ ውሃ ነው የምጨምረው፣ የሚጠጣ ውሃ ማለት ነው። ዝም ብላችሁ ጉስጉስ እንዳታደርጉ። እዚህ ጋር ድፍ ሳሙና አለኝ። ድፍ ሳሙናውን ተነላለሁ ማለት ነው። እዚህ ጋር እንደምታዩት መፋቂያለኝ ማለት ነው። አይታ ትንሽ ናት እቺ ለፊት ማስክ የሚጠቀምባት ናት ማለት ነው። ምናምን ምግብ የሚሰራበት እንደዚህ አይነት ነገሮች ለፊቴ አልጠቀምም ማለት ነው። ራስን ይቻላል ነው። ዶፍ ሳሙና ቪዲዮ እንዳይረዝም አሳጥረው ማለት ነው። እንደምታዩት በዚህ መልኩ እንትን አልኩት ማለት ነው። የሚበቃኝን ያክል በዚህ መልኩ ሩዝ ትጆ ነበር ማለት ነው። በስለልኝ አሁን ላወጣው ነው። አሁን እንዴት ክሬም እንደማደርገው ተከታተሉ ማለት ነው። እዚህ ጋር የፈጨሁት ዶፍ ሳሙና አለ ማለት ነው። እሱን እጨምራለሁ። እዚህ ጋር ሀሊብ አለ ማለት ነው። ሀሊብ የሌላችሁ ዝባዴ ማድረግ ትችላላችሁ። ሀሊብ ጨመርኩ ማለት ነው። አሁን በደንብ አዋህደዋለሁኝ። አያችሁት እንዴት እንደሆነ ክሬም ሆነ ማለት ነው። እሺ አሁን ማር ጨምራለሁ ማለት ነው።
በዚህ መልኩ ክሬሚን አጠናቀቂያለሁ ማለት ነው። እዚህ ጋር 3 እቃዎች አሉ ማለት ነው። 2 ባንጋሊዎች ጓደኛ አሉ ማለት ነው። ነገ ጁምዓ ስለሆነ ስለሚሄድ እያንዳንዷ እሰጣለሁ ማለት ነው። አሚና ለምን ማስክ ስትሰሪ ለምን አሰሪልንም እያለኝ ነበር ነው። በዛው አጋጣሚ ለእኔም ለእነሱም ነው የሰራሁት ማለት ነው። እሺ በዚህ በምን እንደምታዩት ማለት ነው ለሁላችንም አደረኩ ማለት ነው። አያችሁት? ይሄ አስፈሪ ሆነ ማለት ነው። ማስክ ሰርቼበት ነበር የኩርኩምና ለዛ ነው። ይሄ ለራሴ ነው። እነዚህ ይሄ ደግሞ ለጓደኞቼ ማለት ነው። የሞተን ቆዳ ሁሉ አድርጎ ነው የሚያነሳው። ሀባይብ ሳጠብኩት ማለት ነው። ግን ፊቴን እየተቀባሁ አሳያችኋለሁ ደግሞ ማለት ነው። እና የዛሬ ክሬማችን እንደዚህ ይመስላል ማለት ነው። ለ3 ሰው ነው የሰራሁት ማለት ነው። ይሄ ለራሴ እንደነገርኳቸው ለጓደኞቼ ማለት ነው። ከዛ ደግሞ ፊቴ ላይ ደግሞ እየተቀባሁ እንዴት እንደምታውታላችሁ ማለት ነው። እሺ ሀባይብ ክሬም ላሳያችሁ ማለት ነው። ልቀባ ነው እንደምታዩት የሰራሁት ክሬም ማለት ነው። ሶስት ነው የሰራሁት ማለት በ3 ጠልባ ነው ያደረኩት። 2ቱን ያው ለጓደኞቼ እንዳልኳችሁ ማለት ነው። ይሄን ደግሞ እኔ ልቀባ ማለት ነው። እንደምታዩት የሚመስለው በጣም ቆንጆ ነው ማለት ነው። እውነት ለመናገር ሞክሩት ማለት ነው። እውነት ፊታችሁን ቅልት ያደርጋል። ከዛ እንደገና ደግሞ የሞተ ቆዳን ያነሳል ማለት ነው። በደንብ ከተከታተላችሁት አሁን ወደ ክሬማችን ተላጃ ውስጥ አድርጌው ነበር ማለት ነው። ወይኔ የቀዛቀዙ እንደዚህ ማለት ነው። ከዛ ስትታጠቡት ራሱ ይጎርፋል። ለምን ዶፍ ሳሙና ስላለው ማለት ነው። እባክህን ታርጌ ላይ ያዘው አይደለም። አይኔ አብጧል። በነገራችን ላይ እንቅልፌ በጣም ነው የመጣኝ። ሰዓት ተቃጥሏል። አሁን ሰዓት 30 ነው። የሚገርማችሁ ሁላቸውም ልጆቹ ሲተኙ ከዛ ክሬሜን እንደምን እየሞከርኩ አላሳያቸውም ለቤተሰቦቼ ብዬ እንትን አልኩ ማለት ነው እንጂ ምንም አልተመቸኝም ነበረ። የአይኔ ዳርዳር ራሱ አብጧል። ግን ይሄን ራሱ ብቀባው ደስታዬ ነበረ። ነገር ግን ሰዓት የለም። ሰዓት ሞቷል በጣም ገባችሁ። ሻወር ሳልወስድ ቢሆን ኑሮ አረገው ነበር። ግን ሻወር ወስጄ ነው የመጣሁት። ስለዚህ ምንም ማድረግ አይቻልም። ግን ማንኛውንም ማስክ ስትጠቀሙ ሀባይብ ይሄንን መጠቀም አለባችሁ ማለት ነው። ፊታችን ብቻ አይደለም የሚያረጀው፣ አንገታችን ራሱ ትጥፍ ይላል ምናምን። አሁን እናቶቻችንን አይታችኋቸው ከሆነ እንዴት እንደሚሆንባቸው ታጠፋል ማለት ነው። ያው እንደምታዩት በዚህ መልኩ ፊቴን አዳረስኩት ማለት ነው። እንዴት ነኝ? 20 ደቂቃ 15 ደቂቃ እንተዋለን ፊታችን ላይ። ከዛ በኋላ እንታጠበዋለን ማለት ነው። ከዛ እንዴት እንደሆነ ያለን ነው። እሺ በዚህ መልኩ እንደዚህ አድርጌዋለሁ። ልታጠበው ማለት ነው። እንደምታዩት ፊቴን ታጠብኩላችሁ።
ጋር እንደምታዩት አካባቢ ላይ ቅልት ባለውን መሰስ ስላደረኩት ማለት ነው። እና ይሄን ይመስላል ማለት ነው ሀባይብ ገልቦቼ የዛሬው ቪዲዮ ማለት ነው። በዚህ መልኩ ቆንጆ መሆን ትችላላችሁ ማለት ነው። ያው ቪዲዮን ከወደዳችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቴ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ማለት ነው። ያው ቅንነት ለራስ ነው። የምወዳችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አሳውቁኝ ማለት ነው። እወዳችኋለሁ፣ አክብራችኋለሁ። ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትትርፍ ይበልልኝ። ባይ ባይ ጋይ